እኔ ግን ምን አይነት እነዚህ ቆሻሾች እግዚአብሔርን አንተ ይሄን ሁሉ ገንዘብ ሪጀክት ታደርጋለህ። ሰምታችኋል ብዬ አስባለሁ ስለ ኤሊዮት አንደርሰን ማለት ነው 120 ምናምን አቅርበው ሪጀክት እነሱ ኖቲንግሃም ፎረስት የሚፈልገው የተጣራ 130 ሚሊዮን ፓውንድ ይፈልጋሉ። እነዚህ ሞጋታ ነበር ታዲያ አሁን ይሄን እግዚአብሔርን አንተ የአይዛክ ሪከርድ እንዲሰበር ነው እኮ አሁን አስበዋል። ይሄ ሰውዬ ሲቲያው 121 አቅርቧል ከተጠጋይ ቀር 130 ያስጠጋው ነው ፎረስት እርግጠኛም ስለሆነ ነው ልጁን በጣም ስለምንፈልገው ማለት ነው። ሲቲ የበራ ነው ሲልቫ ተተኪ ለማድረግ ነው ዚስ ማች እዚህ ልጅ ላይ እየሰራ ያለው እንዲያመልጠኝም እንዲቆጨኝም አልፈልግም። ምክንያቱም በራይስ ስላየሁት ማለት ነው የዛኔ በዛች ገንዘብ ልዩነት ምክንያት ራይስ ሄዶ ምን ተፈጠረ አይታችኋል እዛ አርሰናል ቤት። ይሄም ሰውዬ እንደዛ እንዳይሆን ነው ለምን በደንብ ብዙ ነገር ከቨር እንደሚያደርግ አውቃለሁ። የምተማመንበት ልጅ ነው የምታውቁት ታውቁታላችሁ። በጣም የሚያስፈልግ ልጅ ነው ግን ገንዘቡ በጣም ነው የበዛው። በስመ አብ እዴ ጭራሽ አሁን ቶናሊን የሚፈልጋሉ ግን ቀዳሚ ፈላጊ አርሰናል ነው። እሱ እንኳን ለምን ነው እሱን የምንፈልገው ራይንደርስንና እነ ኮቫችን ለቀጣይ ሲዝን ምን ተማመንባቸው ተጫዋቾች አይደሉም በሚል ነው። አንተ ምን አይነት ሲያስጠሉ መቶ ምናምን ቀርቦ ቢትላለ ደግሞ ካለወጨ ከመጀመሩ በፊት ነበር እንትኑ ለመጨረስ የፈለጉት ሲያስጠሉ። ማንቸስተር ሲቲ ለኤሊዮት አንደርሰን የ121 ሚሊዮን ፓውንድ ይፋ ዝውውር ጥያቄ ለኖቲንግሃም ፎሬስት አቀረቡ። ፎሬስትም ይህን ጥያቄ ወዲያውኑ ውድቅ አደረጉ። ሲቲ እንግዲህ 106 ሚሊዮን ፓውንድ በቀጥታ የሚከፈል እንዲሁም ደግሞ 15 ሚሊዮን ፓውንድ ከተጨማሪ ክፍያ ጋር ነበር 23 ዓመቱ እንግሊዛዊ አማካኝ ኤሊዮት አንደርሰን ይፋ ዝውውር ጥያቄያቸው ለፎሬስት ያቀረቡ። ነገር ግን ኖቲንግሃም ፎሬስት ከተጫዋቹ በቀጥታ ከ120 ሚሊዮን ፓውንድ በላይ እንደሚፈልጉ ነው የተነገረው። ሳንድሮ ቶናሊም ሌላኛው የሲቲ አማራጭ እንደሆነ ተነግሯል። በዚህ ጉዳይ ምን አሰባላችሁ? እስኪ ሐሳባችሁን ኮሜንት ላይ አካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ይህን ዝውውር ራሱ እያየው ለምን እንደሆነ አላውቅም፣ በጣም የደደብ ሀሳብ አይምሮ ላይ እየመጣ ነው። ማንቸስተር ሲቲ ከአሁኑ ወደ አቬሬጅ ቲም የሚሆን እየመሰለኝ በቃ ፔፕን ስላጡ ወደ ድሮ ማንነታቸው ቀስ በቀስ የሚመለሱ አሁን ቀጣይ ዓመት የሆነ የኤውሮፓ ሊግ ቲም ይሆናሉ፣ ከዛ ኖርማል ቲም ይሆናሉ ብሎ አይምሮ ዝም ብሎ እንደዛ ያስባል። ግን አስቡት እንደ አይነት ዝውውር ራሱ እየሰማው ማለት ነው በጣም ሪል ጂኒየስ የሆነ ተጫዋች ነው ያገኙት። ያምነው ብቃቱን ራሱ ከደገመላቸው በጣም በጣም ትልቅ ተጫዋች ነው ያገኙት። ግን አይ ዶንት ፊል ላይክ ኢት ዊል ወርክ ለማሪስካም ሆነ ቀጣይም ለሚመጣው ላስተዳደሩ ምናምን እኔ እንጃ። ለምንድን ነው ግን ዝም ብሎ ነገር ነው ዝም ብሎ የውስጥ ሲጀመር ግምት አይሆነኝም። ግን እስኪ ለማንኛውም ዝውውር አይቀሬ ነው ተብሏል። ሊመቻችሁ ሀሳብ ስጡበት። ፋሚሊ ብሬኪንግ ኒውስ ማንቸስተር ሲቲ ለኤሊዮት አንደርሰን 120 ሚሊዮን ፓውንድ አቅርቦለታል ተብሏል። ይሄም ኖቲንግሃም ፎረስት ለመቀበል ፍቃደኛ ነው፣ ግን ያልተስማሙት 120 ሚሊዮን ፓውንድ ሁሉም አሁን አይከፈልም። 105 ሚሊዮን ፓውንድ አሁን ተከፍሎ 15 ሚሊዮኑ በስቴትመንት ያው በኮንዲሽኖች ይከፈላል ተብሏል። ኖቲንግሃም ፎረስቶች ግን 120 ሚሊዮኑንም አሁን ነው የምንፈልገው እያሉ ነው። የአይዛክ ሪከርድ እንዲሰበር ይፈልጋል የተባለ ነው። ለማንኛውም ይሄ ማለት በጣም ተቃርቧል ማለት ነው። ሲቲ ደጋፊዎች እንኳን ደስ አላችሁ። ያለው አቅም ያለው ክለብ ነው የምንደገፈው። ስለዚህ አስፈላጊ ሆኖ ሲገኝ መክፈል ችግር የለብንም ማለት ነው። በጣም ደስ የሚል ዜና በምሽት ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳረሱ። ምን ተሰማችሁ ከታች ጻፉልኝ። እዚህ ነው በነገራችን ላይ የፔፕ ጋርዲዮላ መልቀቅ የማንቸስተር ሲቲን አሰራር ሙሉ በሙሉ ይቀይሯል፣ ማንቸስተር ሲቲን በደንብ ይገዷል እያልን ስንከራከር የነበረው ማለት ነው። በመጀመሪያ ማንቸስተር ሲቲ ለዚህ ልጅ 106 ሚሊዮን ፓውንድ በቀጥታና 15 ሚሊዮን ፓውንድ ደግሞ አዶንስ ማለት ነው እየታየ የሚከፈል በአጠቃላይ 121 ሚሊዮን ፓውንድ አቅርቦ የኖቲንግሃም ፎረስት አመራሮች ደግሞ አይ 121 ምናምን ነገር ሳይሆን ቀጥታ 120 ምናምን ነገር በሚል ውድቅ አድርገውታል። ነገር ግን ያው ማንቸስተር ሲቲ መሄዱ አይቀርም። በአከፋፈል ዙሪያ ማንቸስተር ሲቲ ላይስማማ አይችልም ብዬ አላስብም እና መሄድ ልጅ ወደ ማንቸስተር ሲቲ መሄዱ አይቀርም። ምን ልላችሁ ነው ግን ከዚህ በፊት ማንቸስተር ሲቲ እንዴት ነበር አሰራሩ? ለዚህ ልጅ ያስፈልገዋል ብሎ የሚያስበውን ገንዘብ ያቀርባል። ከብዙ ጨረታዎች ከብዙ ንግግሮች ሽል ብሎ ሲወጣ ማንቸስተር ሲቲ የሚታወቅ ነው፣ ያ አሰራሩ ነው። ያም ደግሞ በደንብ ጠቅሞታል። የብዙ ተጫዋቾችን ለማምጣቱ በቀላሉ ለማምጣቱ ማንቸስተር ሲቲ ብዙ ጊዜ ሲስተር 5ም የሆነ 4ም 6ም ተጫዋች ሲያመጣ ታዩቻላችሁ። ያ ደግሞ እንዲሆን ያደረገው አሰራሩ ነው ከዚህ በፊት ሲሄድበት የነበረው መንገድ። አሁን ግን ይደራደራል፣ ይከራከራል፣ ይጫረታል። አሁንም ዝም ብሎ ራሱ ትንሽ አምሮን ጠሽ አድርጎ ታውቁታላችሁ። ኖቲንግሃሙን ባላፍት ጠሽ ቢያደርገውና 150 ማለት ቢፈልግ 150 ቢለው ጉላ ይደራደራል ማለት ነው። ለምን ሰከንድ ኦፕሽን ምናምን ነገር ሁሉም ቡድን አለው። ነገር ግን በፊት ፔፕ ጋርዲዮላ ነው ያለ ሰከንድ ኦፕሽን ምናምን ብለህ የምታመጣው 100 ሚሊዮን ነው አንተ ከፋይና ግን ስታመጣው ፔፕ ጋርዲዮላ ነው ያለ። ችግር የለበትም። ፔፕ ጋርዲዮላ ያፎካክራል፣ ዋንጫ ያመጣል። ላሬ ጋራንቲ ነው ገባ ፔፕ ነው ያለ። አሁን ግን ተጫዋቾች ላይ ነው ይበልጥ እንደውም ትኩረት ስለ ማሬስካ አይደለም ትኩረት ምልል ነው። ትደራደራለህ፣ ትገዳደራለህ ልክ እንደሌሎ ክለብ
ከፋይነት እንዳለ ሆኖ ተከራክረ ሁላ ነው የምትከፍለው ልፈልጌ ነው ማለት ሶ የፔፕ ጋርዲዮላ መልቀቅ አሰራርህን ሁሉ ይቀይረዋል። አካውንታችን አዲስ ስለሆነ ፎሎ ማድረጋቸው እንዳይረሳ። ሼር፣ ኮፒ ሊንክ፣ ሪፖስት እየተደረገ ለሙሉ ደጋፊዎች ይድረሳቸው። ይመቻችሁ። ሌላው የአንደርሰን ጉዳይ ነው። የዚህ ክረምት የሲቲ ዋነኛ በቃ ሜን ታርጌት የሚባለው ራይት ባክ እና ሚድፊልድ ነው። ሚድፊልድ ላይ ደግሞ አንደርሰን እና ኤንዞ አሉ። አንደርሰን የማይቀረው ነው። ኤንዞ ፈርናንዴዝ ከመጣም በኋላ የሲቲ ዋነኛ ፕራዮሪቲ አንደርሰን። ልጁ በጣም ነው የሚመቸኝ፣ በጣም ነው የሚችለው። እንዲመጣም ከምፈልጋቸው በዚህ ክረምት ዋነኛ ተጫዋቾች አንዱ አንደርሰን። ምክንያቱም ይሄ የበርናንዶ ሲልቫን በቃ አለ አይደለ ቦታ ትንሽ እንኳን ከቨር ሊያደርግ የሚችለው አንደርሰን በዚህ ሰዓት ማርኬት ላይ ካሉ ተጫዋቾች ልጁ ከላይ እስከታች ያካልለዋል ነው የምላችሁ። ሲያጠቃ ጎበዝ ነው፣ ሲከላከል ጎበዝ ነው። ሶ የአንደርሰን ነገር እንደማይቀር አይ ሆፕ የማይቀርም ነገር እንደሆነ አውቃለሁ። ራይት ባክ ገና እንደዚህ ተጫዋች ተለይቶ እንዳልወጣ እስካሁን ይሄ ነው የሚባል ታርጌት የለንም። ግን ስቲል ራይት ባክም እንደማይቀር የሲቲ ዋነኛ ፕራዮሪቲ እንደሆነ ተነግሯል። ሶ ሁለቱም የማይቀሩ ናቸው ማለት ነው። በዚሁ ያው ሌፍት ዊንግም ማነው ራይት ዊንግም ሊኖር ይችላል። ምክንያቱም ሳቪኖ መልቀቁ የማይቀር ከሆነ ራይት ዊንግም መኖሩ አይቀርም። ሶ ሌፍት ባክ እየተባለ የነበረው ነገር አሁን ለሌፍት ባክ ምንድነው ፕራዮሪቲ የሚሰጠው ነገር አይደለም። አንደርሰን እና አንድ ራይት ባክ እንዲሁም አንድ ራይት ዊንግ የማይቀሩ መሆኑን አሁን ይወጡ ያሉ መረጃዎች ይናገራሉ። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እኔ አንደርሰን ፕራዮሪቲ ነው የምለው ሁሌም ማለት በዚህ ክረምት የቀረው ቀርቶ አንደርሰን መምጣት አለበት። አንደርሰን ግዴታ መምጣት አለበት። ለዚህ ሲቲ ቲም አንደርሰን ያስፈልገናል እና አንድ ራይት ባክም ግድ ነው ላለው እስቲ እናንተን ኮሜንት ላይ አስቀምጡ። ቀድሜ እንደነገርኳችሁ እንግዲህ ኢንግላንድ የመክፈቻ ጨዋታውን ጁን 17 ከማድረጋቸው በፊት ኤሌት አንደርሰን ዲሉ ይጠናቀቃል ስላችሁ ነበር። አሁን እንደምታዩት እንግዲህ የሚገርም ቢል ገብቷል ማለት ነው። 106 ሚሊዮን ፓውንድ አካባቢ የሚጠጋ ፊክስድ ፊ እና ከእንደገና ደግሞ 15 ሚሊዮን ፓውንድ በላይ ጥቅማ ጥቅም የሚሆን 121 እስከ 123 ድረስ ይደርሳል ተብሎ ይገመታል በሚሊዮን ፓውንድ እና ደግሞ 140 ሚሊዮን ዩሮ አካባቢ ይደርሳል ተብሎ ይገመታል ይህ ፓኬጅ ማለት ነው። እና ደግሞ እኛም ደግሞ የዓለም ዋንጫው እንግዲህ የመጀመሪያው ዋስ ፓርቲ ላይ እንግዲህ እንደምንገኝ ማረጋገጥ ይችላለን። ቴንኪዩ ማለት ፈልጋለሁ ኮካኮላ ፎር ኢንቫይት ማለት ነው። ስንቀጥል ግን ወደዚህ ጉዳይ ማለት ነው እዚህ ጋር ስንመለከተው የኤሌት አንደርሰን ጉዳይ ቀደም ብዬ እንደነገርኳችሁ ነው። ከዓለም ዋንጫው በፊት ሲቲ ማጠናቀቅ ይፈልጋል። እንደሚታወቀው ነገ ዓለም ዋንጫው ቢጀምርም ኮካኮላ ኢቬንት ላይ ብንገኝም ጁን 17 ነው ለኢንግላንድ የመክፈቻው ጨዋታ የሚደረገው ከሩሲያ ጋር እና ከዛ በፊት ኤሌት አንደርሰን እንግዲህ ዲሉ ተጠናቆ እንጠብቀዋለን ብዬ ማሰብ እችላለሁ በዚህ ሰዓት ከምናወራው ነገር እና የኤሌት አንደርሰን ጉዳይ እንደነገርኳችሁ ነው። ኖቲንጋም ፎረስቶች የሚፈልጉት ቀጥተኛ የሆነ ፊ 120 ሚሊዮን ፓውንድ በላይ ነው። ሲቲ ደግሞ ያቀረበውን በዚህ ሰዓት እንደምታውቁት 106 ሚሊዮን ፓውንድ ቀጥተኛ ፊ ነው፣ ፊክስድ የሆነ ፊ ማለት ነው። ቀጥታ ኖቲንጋም ፎረስት የሚገባ ሌላ ደግሞ 15 ሚሊዮን ፓውንድ እስከ 17 ሚሊዮን ፓውንድ ይጠጋል ተብሎ ይገመታል። እሱ በጥቅማ ጥቅም ነው ሲቲ ለማቅረብ እንግዲህ አላማ ያለው። እስካሁን ሪጀክት አደረጉትም ኖቲንጋም ፎረስቶች ሲቲ የሚያደርጉትን የምናየው ይሆናል። በሌላ ዜናችን ደግሞ አንድ የሚሆነው በማንቸስተር ሲቲ ቤት ጆስኮ ቫርዲዮል እንግዲህ ማንቸስተር ሲቲ ወደ ሪያል ማድሪድ እንዲመርጥ እንግዲህ እንደተነገረው ይታወቃል በዛሬው ዕለት ማለት ነው። ማንቸስተር ሲቲዎች እንግዲህ በጣም የተሻሻለ ዲል ከጎኑ እንግዲህ እንዳቀረቡለት ይታወቃል። ሪያል ማድሪድ ደግሞ አንተ ለመምጣት ዊሊንግነስ አሳይና ፍላጎትን ካሳየ እኛ እስከ ጥግ ፑሽ አድርገን እናስፈርማለን ሲሉ ገልጸዋል። ሲቲም እንግዲህ ኮንትራት የማይፈልግ ከሆነ እንደሚሸጡት ይታወቃል። እና ያ ብቻ ውሳኔው እንግዲህ ጆስኮ ቫርዲዮል ላይ ነው። ሌላ ዜናዎቻችን እንግዲህ ቀጣይ እስክንገናኝ ድረስ ይመቻችሁ። ሰበር የማንቸስተር ሲቲ ደጋፊዎች ይህን ቪዲዮ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ጀምሩት። በመጨረሻም ኤሌት አንደርሰን የማንቸስተር ሲቲ ተጫዋች ለመሆን በእጅጉን እንደተቃረበ የሚያሳብቅ የፋብሪዚዮ ሮማኖ ሰበር መረጃ ወጥቷል። ፋብሪዚዮ ሮማኖ አሁን ከደቂቃዎች በፊት ባወጣው መረጃ ላይ እንደምትመለከቱት እንደነገረን ከሆነ ማንቸስተር ሲቲዎች ከባለፈው የመጀመሪያ ጥያቄያቸው ሲጠበቅ እንደነበረው የሁለተኛው የተሻሻለ ጥያቄ ለኖቲንግሃም ፎረስቶች አቅርበዋል። ጥያቄያቸውም 106 ሚሊዮን ፓውንድ ሲደመር 15 ሚሊዮን ፓውንድ ደግሞ እየታየ የሚጨመር አዶንስን የጨመረ በድምሩ የ121 ሚሊዮን ፓውንድ የዝውውር ሂሳብ ለተጫዋቹ አቅርቧል። ነገር ግን ኖቲንግሃም ፎረስቶች 120 ሚሊዮን ፓውንዱን በአጠቃላይ በቀጥታ ሂሳብ ያለምንም አዶንና ሌሎች ተጨማሪ ዝባዝንኪዎች ሳይገቡ 120 ሚሊዮን ፓውንዱንም ክፈሉን የሚል ፍላጎት እንዳላቸው ፋብሪዚዮ ሮማኖ ገልጿል። ይሄ ማለት በቃ አሁን ላይ በቫሉዌሽን ወይም ደግሞ በተጫዋቹ የዝውውር ሂሳብ ላይ ተስማምቷል። ልዩነቱ ማንቸስተር ሲቲ 15 ሚሊዮን ፓውንዱን እያየው ልጨምር ይላል። ኖቲንግሃም ፎረስት ደግሞ በአንዴ ከፈለኝ አጠቃላችሁ 120 ሚሊዮኑን ክፈሉኝ ነው። ስለዚህ የጊዜ ጉዳይ እንጂ ይሄ ዝውውር በመጨረሻም የሚሳካ እየመሰለ ነው። ጋይስ እናንተስ ታዲያ በዚህ መረጃ ላይ ምን ትላላችሁ? ኤሌት አንደርሰን በሚቀጥሉት ቀናት ምናልባትም የሲቲዝኖቹ ተጫዋች ሆኖ እናየው ይሆን ወይ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።